ከኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ ለቀረቡት ድምዳሜዎች ከአማራ ብሔራዊ ንቅናቄ አብን የተሰጠ ምላሽና አቋም። ዛሬ ነሐሴ 11 ቀን 2018 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን ፓርቲያችን አብን ቀደም ሲል በ09/12/2018 ዓ.ም ያወጣውን መግለጫ አስመልክቶ የሰጠውን ማብራሪያ ተመልክተናል። አብን ከተመሰረተበት ጊዜ ጀምሮ በሀገራችን የተደራረቡና ውስብስብ ፖለቲካዊ ችግሮች ሰላማዊና ዘላቂ መፍትሄ ሊገኝላቸው የሚችለው ተአማኒነት ባለው እውነተኛ የምክክር መድረክ ብቻ መሆኑን በጽኑ ሲያራምድ ቆይቷል። በመሆኑም ፓርቲያችን ከተለያዩ ጎራዎች የሚሰነዘሩበትን ጠንካራ ነቀፌታዎችና ትችቶች በጽናት በመቋቋም የምክክር ኮሚሽኑ በሕግ ከተቋቋመ ብሎም የምክክር ሂደቱ ከተጀመረበት ዕለት አንስቶ የክቡራን ኮሚሽነሮችን ጥረትና ታሪካዊ ሚና በከፍተኛ ደረጃ ሲደግፍ ቆይቷል። እንዲሁም ሀገራችንን ከገጠማት የፖለቲካ ቀውስ ሊታደግ የሚችል ብቸኛና አዎንታዊ አማራጭ ሀገራዊ ምክክር በመሆኑ መላው የአማራ ሕዝብና የኢትዮጵያ ሕዝቦች በሂደቱ ሙሉ የባለቤትነት ስሜትና ተስፋ እንዲሳተፉ ጥሪ ስናቀርብና ስናስተባብር የቆየነው በዚሁ ጽኑ እምነታችን ምክንያት ነው። አሁንም ቢሆን ለክቡራን ኮሚሽነሮች ቅን ሀገራዊ ፍላጎት ለሚያደርጉት ያላሰለሰ ጥረትና ታሪካዊ አደራ ከፍተኛ ዋጋ እንሰጣለን፣ እናከብራለንም። ሆኖም ኮሚሽኑ ዛሬ ነሐሴ 11 ቀን ባወጣው መግለጫ የፓርቲያችንን መሰረታዊ ስጋቶችና ቅሬታዎች አቅጣጫ የሚያስቱና ያቀረብናቸውን ተጨባጭና ተደጋጋሚ አቤቱታዎች ከግንዛቤ ውስጥ ያላስገባው ነው አግኝተነዋል። በመሆኑ የሚከተሉትን መሰረታዊ ነጥቦች ለህዝባችን እና ለባለድርሻ አካላት ማሳወቅ አስፈላጊ ሆኖ አግኝተነዋል። አንደኛ፣ የገዢው ፓርቲና የደጋፊዎች ያልተገባ ጣልቃ ገብነትን በተመለከተ አብን ሙሉ የኮሚሽኑን አባላትም ሆነ ኮሚሽኑን እንደ ተቋም በጅምላ ጥፋተኛ ናቸው ወይንም ገለልተኛ አይደሉም የሚል ቅሬታ ወይም ድምዳሜ አላቀረበም። የፓርቲያችን ዋነኛና መሰረታዊ ቅሬታ ከገዢው ፓርቲና አንዳንድ ደጋፊዎች በኩል የተፈጸሙት ያልተጠበቁና ያልተለመዱ የአሰራር ጥሰቶች ናቸው። አንዳንድ የገዢው ፓርቲ አባላትና ደጋፊዎች የምክክሩን ሂደት በማዛባት አጀንዳዎችን በበላይነት ለመጫንና በተሳታፊዎች ላይ ያልተገባ ተጽዕኖ ለመፍጠር ባደረጉት ጣልቃ ገብነት ሂደቱን የሚያስተጓጉሉ ተግባራትን ፈጽመዋል። ይህንንም ሪፖርት አድርገናል። ሁለተኛ፣ የተወሰኑ የኮሚሽኑ አመራር አባላት ጣልቃ ገብነት፣ የባለሙያዎች ቡድን አሳሳች አቀራረቦችና የአንዳንድ አስተባባሪዎች ወገንተኝነት እንቅስቃሴ ኮሚሽኑ ቅሬታችንን አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ቢሞክርም ተለይተው የታወቁ ሁለት ኮሚሽነሮች በቀጥታ በምክክሩ ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን በተደጋጋሚ ታዝበናል። በተጨማሪም በኮሚሽኑ የተመደቡ አንዳንድ ባለሙያዎች በምሁርነት ስም አድሏዊና ተገቢ ያልሆኑ ሐሳቦችን ሲያራምዱ እንደነበር፣ የተወሰኑ አስተባባሪዎች ደግሞ የፓርቲያችን ተወካዮችና ሌሎች ተሳታፊዎች ያሏቸውን መሰረታዊ አቋሞችና ሐሳቦች እንዳያቀርቡ ደጋግመው እድል በመንሳት በስልታዊ መንገድ አፈና ሲፈጽሙ ቆይተዋል። ይህንንም ሪፖርት አድርገናል። ሶስተኛ፣ አዎንታዊ እርምጃዎችና ያልተፈቱ ችግሮች አብን ያቀረባቸው አቤቱታዎች ተከትሎ ኮሚሽኑ ጥሰት የፈጸሙ የተወሰኑ አካላትን በመለየትና ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎች በሚዲያ መግለጫ ይፋ የተደረገ እናደንቃለን። ሆኖም እርምጃዎቹ ሙሉ ባለመሆናቸው በተለይም የሁለቱ ኮሚሽነሮችና የጥቂት አስተባባሪዎች አሉታዊ ጣልቃ ገብነት መቀጠሉ እንዲሁም የመንግስት አካላት አሰራር ሙሉ በሙሉ አለመታረሙ ቅሬታ ፈጥሮብናል። አራተኛ፣ የቀጠለው የመንግስት ሚዲያዎች የተሳሳተ ፕሮፓጋንዳ የዛሬው የኮሚሽኑ መግለጫ በወጣበት ቅጽበት ገዢው አካል ዋና ዋና የመንግስት መገናኛ ብዙሃንንና የመንግስት መስሪያ ቤቶችን የኮሙኒኬሽን ክፍሎች በመጠቀም መግለጫው በስፋት እንዲሰራጭ ማድረጉ ፓርቲያችን ያቀረበውን አቤቱታ ዋጋ የማሳጣት አጋጣሚ አድርጎ ለማቅረብ በማሰብ ነው። ይህ ድርጊት መንግስት ቀደም ሲል የፈጸማቸውን ስህተቶች ለመሸፋፈንና የራሱን አቋም በኮሚሽኑ ስም ተጠልሎ ለማስፈጸም የሄደበት መንገድ ሆኖ አግኝተነዋል።
ይባስ ብሎም መንግስት አካሄዱን ለማረም ስህተቶቹን ለማስተካከልና ሂደቱን ጤናማ ለማድረግ ምንም አይነት ፍላጎትና ቁርጠኝነት እንደሌለው የሚያረጋግጥ ሆኖ አግኝተነዋል። ፓርቲያችን አብን አሁንም ቢሆን ሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነፃ ሆኖ እንዲቀጥልና በውጤት እንዲጠናቀቅ የበኩሉን ጥረት ያደርጋል። ያቀረብናቸው መሰረታዊ ቅሬታዎች ተገቢው ምላሽ እንዲያገኙ በአጽንኦት ስንጠይቅ የምክክር ሂደቱ ውጤታማ እንዲሆን በሂደትም እውነተኛና ዘላቂ ሀገራዊ መግባባት እንዲፈጠር ከልብ በመሻት ነው። ፓርቲያችን ለሀገራችን ሰላም፣ ፍትህና ዲሞክራሲያዊ ስርዓት መረጋገጥ የሚያደርገውን መሰረታዊና መርህ ተኮር ትግል አጠናክሮ የሚቀጥል መሆኑን እያረጋገጠን የኢትዮጵያ ሕዝብም እየተካሄደ ያለውን ምክክር በልዩ ትኩረት እንዲከታተለው በድጋሚ ጥሪ እናደርጋለን። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። አማራ ብሔራዊ ንቅናቄ አብን ነሐሴ 11 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ